ሽማግሌ ልንልክ አስበናል እና ፋሚሊ አንቺም ሁላችሁም ሬዲ እንድትሆኑ እና ዝግጁ እንድትሆኑ እንፈልጋለን። ሙሽሪት ሙሽራው ሰርጋቸው ታስቦና በቦታ በለልታ አታሙ ሲደለቁ ስማታ ዳንከራ ነው 15 አቤል እንግዲህ ሞር ደግሞ አቤል ይህ ማለት አሁን ላይ እየተፈጠረባችሁ ያለው ነገር ደስ ስለማይል ያው ምንም ነገር የሚጠበቅ ነገር የለም። ሽማግሌ ልኮ አንድ ላይ እንድትኖሩ ቶሎ ሙሽሪት ሙሽራው ቦታ በለልታ አታሙ ሲደለቁ ስማታ ዳንከራ ነው እኔ ስላለው መናገር ከብዶት ነው እንጂ ወንድሜ ንገረኝ እንጂ እኔ ሁሌም እኮ እንደተናገርኳት አይከብደኝም። ለእሷ በጣም ቆንጆና ውብ አምሮብሽ ምናምን ነው የመጣው። እንደውም እሷ ሼፕ ይሆናለች ምናምን በቃ ሼፕዋን አይተህ ማለት ነው እኮ አንተ ሼፕዋን አይተህ ምንድነው ልጁ የምትለው? አይደለማ ሄርሚ አሁን አልፈታለኝ እኮ ወንድሜ አይደለም አቤላ ምን አለ መሰለህ ሼፕ ማየት መብት አለ እንደ አንተ ማን ነው መብት ያለው? እኔ ብቻ ነኝ። ስታይ አንድ ቀን አይነ ነው ማጠፋ ነገር ያለው የተፈቀደው ለእኔ ብቻ ነው። ገባ አንተ እኔ የእሷን ሼፕ አይቻላል አባባ ወዴት እያመራ ነው? አቋምና ሼፕ ቆይ ወዴት እየሄደ ነው? ምን ልዩነት አለው? እንትን ሼፕ ሲሆን በእንግሊዝኛ ወንድም አውቄ ነው የምር ጌታን ቅራ ነው እንጂ ኧረ ናይ ቆመሽ አሳየን ለሁለታችንም እንዴ አቋምሽን እኮ ነው ያልኩሽ። አብርሃም ስነ ስርዓት ነው ያዘሽ እኮ አቋምሽን እኔ ቁጭ ብዬ ታዲያ እዚህ ጋር እንዴ እሺ ሞዴሎች አሁን ለምሳሌ እኛ እንደዛ ከሆነ ማታሳየን ከሆነ እኛ የሌላ ሰው የሞዴሎችን እናያለን። እሺ ስልካችንን ከተናገረ አቤላ ስራቸው ስለሆነ ነው ስለዚህ አንቺ ሞዴል አይደለሽ እንዴ? ነኝ እንዴ ከሞዴልም በላይ ምን ያንስሻል እንዴ? ለራስሽ መስጠት ቦታ ምን አይነት ነው? ቆይ እንደዛ ሳይሆን ሞዴል ቀጠን ማለት አለበት፣ ቁመት ያስፈልጋል። በቃ እኮ በቂ ነው። ኧረ እባክህ እውነት አሁን በፊት ሄርሚን ካያችሁት በፊት የመጣች ሰሞን ጋይስ በጣም ወፍራም ነበረች፣ ፊቷ ወፍራም ነበር፣ ሰውነቷ ወፍራም ነበር ምናምን እና አንዳንድ ጊዜ እንዴት ነው ያኔ በጣም ከመጨናነቁ አንዳንድ ጭንቀቶች ወደ ውፍረት ያጋልጣሉ እና እኔን አፍቅራ በእኔ ፍቅር የተቃጠለች ጊዜ ነበርና ያኔ ትጨናነቅ ስለነበር ውፍረቷ በጣም ሀይ ሆኖ ነበርና አሁን ግን በእጇ ስላስገባችኝ ምናምን ሰውነቷ አይነገርም። ኧረ ጉዴ አላ የበሬ ነው እና እንዴት ነው ደግሞ አፍቅረህ ደግሞ መደበቅ ደግሞ ከባድ ነው አይደል? ቻሌንጆች ነበሩ። አንዳንድ ሰው ስትረስ ያከሰዋል፣ አንዳንድ ሰው ስትረስ እንትን ይለዋል። ከዛ በኋላ እኮ ነው ወደ ራሴ ጂም መግባት እንዳለብኝ ምናምን የተሰማኝ። ቀልጠፍ አልኩ ይገልጸዋል። በጣም ወፍራም ነበርኩ እኮ ቀልጠፋለች። አሁንና እንደዚህ ውብ እንድትሆን ካደረጓቸው ነገሮች አንዱ ያው የአጠገብ ያለ ሰው ምቾት ነው እና አቤል ግልጽ ነው አይደለም? ለምን አለቃ አቤል በግልጽ ተናገራ እንዴ? ዛሬ ግን የመረጣችሁ ቦታ ራሱ ደስ ሲል ጌታን ረጋ ያለ ጸጥ ያለ ቦታ ነው። ጋይስ አንዳንድ ጊዜ እንደዚህ ሪላክስ ካላደረግን ካልተዝናናን ማንኛ መተህ ያዝናናለን አለ ማንም እኔ አነከኝ እዚህ ውስጥ አስገብታ አነከኝ እንዴ ጠራናት ሁለታችንም አይደል እንዴ የፈለግናት አንተ ንገራት ሁለታችንም ወይ ረሳኸኝ? ኧረ ረስቼሽ አይደለም ጌታን እዚህ ውስጥ እንደዚህ ስታደርገው እዚህ ውስጥ እኮ ነው የገባሁት። ይኸውት እስኪ ሄርሜላ እሺ አሁን አንገብግባችሁ የጠራችኝ ምክንያት ምንድን ነው? ወደ ቁም ነገሩ ስንገባ ጋይስ አሁን ወደ ቁም ነገር እስካሁን ቀለድን ተጫወትን